እኮ በቃ እኔና እሱ ግንኙነት ነበረን ከዚህ በፊት። ከዛ ቀለበት አርጎልኝ ነበረ። አሁን እያስፈራራኝ ነው። ወይ እኔ ጋር ነኝ ወይ እሱ ጋር ሂጂ። ይሄ ጆሮዬ መሆን መቻል አለበት። ይሄ ነገር ጆሮዬ መሆን መቻል አለበት። በደንብ ይሰማል። ቤተሰቦች ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዛሬም እንደተለመደው በሌላ ቪዲዮ ከች ብለናል። እንግዲህ የዛሬው በጣም አስደማሚ፣ እኛንም ያስደነገጠን ምነው ፕራንክ ባደረገው እያልን ጀምረን በፕራንክ ሳይሆን በእውነት ያለቀ ነው ይለናል። ይሄ ነገር እውነት ነው? አላምንም። እኔ ማመን አልችልም። ይሆናል ወይ? እንግዲህ ምናልባት ሃይሚና አዲሱ ልጅ እንግዲህ ብሩኬን ፕራንክ እያደረጉት እንዳይሆን ስጋቴ ነው። እንዴት አያችሁት እናንተ? እንደዛ ነው ይመስለው አይደለ? ግን እውነታው ምንድን ነው? ምን እያሉ ነው? ሃይሚ ቀለበት አድርጋ ነበረ እና ከዛም በኋላ ነው ከብሩኬ ጋር የፍቅር ህይወት የጀመሩት እና በቃ ዛሬ ደግሞ እሱ ጄቱሩ ሲገዛ ከቻለ ምን ፈልጎ ነው? ሀብት ሊካፈል ነው። ሃይሚ መልሷት ጄቱሩ ሊካፈል? ኧረ አይበላም፣ በእናት አይበላም፣ አይታሰብም። እንዴት አያችሁት ቤተሰቦች? ይሄ ለእኔ እውነት አይመስለኝም። የተወዳችሁና የተከበራችሁ ቤተሰቦቻችን ዘርዘር አድርገን የምናየው ጉዳይ ይሆናል። በእንደዚህ አይነት ሁኔታ እውነተኛ ህይወት ውስጥ ያሉ ሰዎች ይኖራሉ። ስለነሱም ዘርዘር አድርገን የምናይ ይሆናል። ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። በዚህ ቻናል ጠፍቼ ነበረ፣ ይኸው ከች ብያለሁ። ካሁን በኋላ በተከታታይ ቪዲዮ እለቃለሁ፣ አልጠፋም። እናንተም እንዳጠፉ ቻናሌን ሰብስክራይብ አድርጉ። ይህን ቪዲዮ ስትጀምሩ ላይክ እና ሼር በማድረግ እንድትጀምሩ በትህትና ጠይቃችኋለሁ። ሃይሚ አንድ ጎረምሳ መጣ፣ ትላንትና አብረን ነበርን እያላት ነውና ምን እያለ ነው? ቪዲዮን እንስማውና ሀሳብ እንሰጥበታለን። ጊዜ ታግሽሻለሁ። ሰው ሲተውክ ማወቅ አለብህ። ሰላም ቤተሰቦች እንዴት ናችሁ? ፋሲል ነኝ። እንግዲህ እናንተ የማታውቁት እኔም ትንሽ የከበዱኝ ነገሮች አሉ። ብሩኬም የማያውቀው ነገር አለ። እንስማው። ሃይሚና እኔ ረጅም ጊዜ አብረን የቆየን ልጅ ነበርና በወንድምና በእህትነት ነው ወይስ በፍቅረኛሞች ነው? ይሄ ነገር በጣም ግራ የሚያጋባ ነው። ፍቅረኛ አይነች እያለ ነው። እናንተ አመናችሁት? እኔ እንኳን ለማመን ተቸግሬያለሁ። ይሄ ነገር ምናልባት ብሩኬን ፕራንክ ለማድረግ እየተጠቀሙ የሆነ ወይ እያልኩ ነው። ሃይሚ ምስክርነት ደግሞ ትሰጣለች። እኔ በቃ ነገሩን ቀስ ብዬ እነግረዋለሁ ለብሩኬ። ይሄ ነገር ይሆናል። በነገራችን ላይ ብዙ ሰዎች እንደዛ ያደርጋሉ። ለመሰላችሁ ባለፈው ብዬ ነበረ። ይሄን ስላችሁ ሃይሚ ታደርጋለች ብዬ አይደለም። አንዳንድ ጊዜ መጀመሪያ ህይወት ሪሌሽን ይጀምሩና ያንን ሪሌሽን ማለት ነው ያቋርጡና ሌላ ሪሌሽን ይጀምራሉ። ብዙዎች ወንዶችም ይሁኑ ሴቶች ማለት ነው እንደዚህ ያለ ነገሮች ይፈጠራሉ። ግን ሁለተኛ ሪሌሽን ለጀመሩት ሰው ያለውን እውነታ በግልጽ አይናገሩም። ይሄ ነው ትልቁ ችግር። ለምሳሌ ይሄ ልጅ እሷ ከሃይሚ ከብሩኬ ጋር ያለውን ነገር እንዲህ ያለ ነገር ነበረ፣ ግን ያ ስላልተሳካ ብሬክ አውት አድርገናል። ስለዚህ ይሄ ነገር አዲስ ሆኖ ቢመጣ ምንም ሊያስገርም አይገባም። ባክግራውንዳችን ባለፈው ነግሬያችኋለሁ አይደል? የሆነ ቪዲዮ ሰርቻለሁ አይደል? ሪሌሽን ብቻ አይደለም ልጅ እስከ መውለድ ድረስ ማለት ነው። ልጅ እስከ ልጅ ድረስ ሁሉ ነግሬያቸዋለሁ አይደለ? ልጅ ይወልዱና ከዛም በኋላ ሪሌሽን ይጀምራሉ። ልጃቸውን ቤተሰብ ጋር ሰጥተው ሪሌሽን የሚጀምሩ አሉ። ልጅ የለኝም የአክስቴ ልጅ ነው ወይም ደግሞ የእህቴ ልጅ ነው ምናምን ብለው የሆነ ሰዓት ትዳር ውስጥ ገብቶ ምናምን ሌሎች ልጆች ከተወለዱ በኋላ ያ ነገር ይወጣና ልጅ ሆኖ ይገኛል። ሌላ በጥብጥ ቅድሚያ የሚነገር እንደዚህ ያሉ ችግሮች ላይ ይፈጠሩ ይችላሉ። ያኛው ሰው አምኖበት ነው የሚገባው። ስለዚህ እንደዚህ ያሉ ችግሮች እንዳይፈጠሩ የመጀመሪያ ሪሌሽን መናገር አስፈላጊ ነው። እውነት ለመናገር ይሄኛው ሪሌሽን ቀጣይነት እንዲቀጥል ማለት ነው። ማንም ሰው ሪሌሽን ውስጥ ማለት ነው የፍቅር ህይወት ውስጥ ሲገባ ብሬክ አውት ለማድረግ አይገባም። እንደዛ ያሉ ነገሮች እንዳይፈጠሩ እውነታውን መናገር አስፈላጊ ነው ማለት ነው። እንደዚህ ያለ የቀድሞ ህይወቴ እንደዚህ ነበረ፣ በቃ ካልፈለጋችሁ ይሂድ በቃ ማለት የእናንተ ከሱ በፊት የነበረው ህይወታችሁ የፈለገ ነገር ይሁን ነግራችሁት ካልተቀበለ ወይም ደግሞ ነግረሹ ካልተቀበለሽ በቃ መተው ነው፣ በቃ አለቀ። ምክንያቱም አይዘልቅማ፣ እንደዚህ ያለ ሰው አይዘልቅም። ሲወዳችሁ እናንተነታችሁን መውደድ መቻል አለበት ማለት ነው። በቃ አለቀ። እናንተን ነው አስቦ መምጣት ያለበት እንጂ ስለ እናንተ ሂስትሪ የመጀመሪያውን ቢያውቅ ኖሮ ላይመጣ ይችል ነበር አይደለ? ነገም ሲያቂ ጥሎሽ ይሄዳል፣ ነገም ስታቅ ጥላት ሄዳለች። በቃ አለቀ። መናገሩ ግን አስፈላጊ ነው። ሰው መደበቅ አይፈልግማ።
እንደዚህ ያለ ነገሮች ሲመጡ በቃ በቀላሉ አይ በቃ ኢዝ ኖርማል ሰምቼዋለሁ አውቀዋለሁ ስላልተስማማችሁ ተለያይታችሁ አለቀ እንደዛ ይሆናል ማለት ነውና ስለዚህ ዛሬም እንግዲህ ሃይሚ ቀስ ብዬ ነግረዋለሁ እያልኩ ሊያቆዩት አለች ቀለበት እስከ መደራረግ ድረስ ቀለበት ማለት በጣም ትልቅ ነገር ነው ሃይሚ ታረጋዋለች ብዬ አላስብም ግን ሰው ናት ምናልባት ብሩኬን ላለማጣት ሳስታ ሊሆን ይችላል ብነግረው ላጣው ይችላል ብዙዎቹ እንደዚህ ነው በጣም ከተቀራረቡና በጣም ከተዋደዱ በኋላ ለመናገር ያስቡና እዛ ውስጥ ልክ እዛ ፍቅር ውስጥ ሲገቡ ደግሞ ማጣት የሚባለው ነገር ፍራቻ ስለሚመጣ ደግሞ መናገር ይፈራሉ እንደዚህ ያለ ነገር ሲመጣ ደግሞ ከውጪ ማለት ነው ያ ነገር ሲመጣ ደግሞ በነገራችን ላይ እንደዚህ ያሉ ነገሮች ደግሞ የሚመጣው እናንተ ስቴብል በፍቅር ስቴብል በሆናችሁበት ሰዓት በጣም አሪፍ የፍቅር ህይወት በቃ ደስ የሚል ጊዜ በነበራችሁበት ሰዓት ላይ ይመጣል እንደዚህ ያለ ነገር እንደዚህ ያሉ ነገሮችን ቀድሞ መቅጨት አስፈላጊ ነው ማለት ብሩኬ ማያውቅም ለአንዱ ለልጆች ጓደኞቹ ያውቃሉ እኔና እሱ አብረን እንደነበርን ግንኙነት እንዳለን ያውቃሉ ግን ለሱ አልነገሩትም የምሬ ነው እውነት ይወጣል ዛሬ አንፋታም ብዙ ጊዜ እንድትነግረው በጣም ብዙ ጊዜ ታግሻታለሁ ቢያንስ 4 ወር 5 ወር ይሆነዋል ከዛሬ ነገ ትነግረዋለች ብዬ ስጠብቅ አልነግረውም በቃ በሆነ ሂደት ያውቃል ምናምን ብላ ነው ወይ እሱም በቃ እየተጫወተችበት ይሁን አላውቅም በቃ እሱም በቃ የምሩ ነው ከእሱ ጋር እንዳለች የሚያስበውና እሱ የምሩ ነው ከእሱ ጋር ያለችው ብለን ነው የምናስበው እኛም ማለት ነው ሃይሚ ይሄንን መቼም እንግዲህ ከፍራቻ ሊሆን ይችላል ብለን እኛ እናስብ እንግዲህ ምናልባት ቪዲዮ ፕራንክ አይደለም ፕራንክ ቢሆን እንመኘው ነበር እኔ ምነው ፕራንክ በሆነ እያልኩ ነበር ግን ፕራንክ አይደለም ምንድነው ከጀርባው እየተካሄደ ያለው ትላንትና እኛ ላይ ሰው ተገዝቶ በጣም እኛን ለመለያየት ብዙ ነገር ተደርጓል ተብሏል ብለዋል ሃይሚና ብሩኬ ማለት ይሄ ግን እሷ በግልጽ ማለት ነው የምትለውን የምትሰሙት ጉዳይ ቢሆንም እኔ ራሴ ነግረዋለሁ ስትል ነበር ቀለበቱንም የተቀበልኩ በቃ ማለት ፍቅር ቀለበት ልብን አያስርም የሚል ንግግር ተናግራለች አምናለች ማለት ነው ምን ያረክም ምን አስደነገጣት ለማውራት ነው የተገናኘው ዛሬ እውነቱ እንዲወጣ ፈልጋለሁ በድፍረት ነው እንግዲህ ልጁ እውነቱ እንዲወጣ ነው መፈልገው እያለ ያለው ሃይሚ እንደዚህ ያለ ነገር ውስጥ ገበያለች ብለን እናስባለን አናስብም ግን ከሆነ በጣም ናዝናለን ህይወት በሱም ህይወት በብሩኬ እየተጫወተች ነው ያለችው ወይ እኔ ጋር ነኝ ወይ እሱ ጋር ሂጂ እኔ ስንት ጊዜ ታግሽሻለሁ 4 ወርና 5 ወር ሲታወቅ ማወቅ አለብህ በቃ እኔ ግድ በግልጽ ማውራት አይጠበቅብኝ በሰላም እንጨርሰው ግድ የለሽ ምንድነው በሰላም እንጨርሰው በቃ ማድረግ ያለብህን አድርግ ግን ደግሞ እንደዚህ አይደለም ስለዚህ ያለችበት ማለት ነው አያችሁ ስላለችበት ነው ይሄንን በዚህ በቪዲዮ መልክ እንዲወጣ ያልፈለገችው ለዛ ነው ማለት ነው ማድረግ ያለብህን ነገር አድርግ ይታወቃሉ ማለት ነው ቀድሞውኑ ማለት ነው ከልጁ ጋር ይታወቃሉ ማለት ነው ለምን በቪዲዮ ለምን ምንድነው በቃ እውነቱ ይውጣና ከዛ በኋላ እኔና አንቺ እንለያያለን እንደዚህ አይደለም በእናትሽ ሃይሚ ፕሊስ በቃ አሁን እንኳን እውነቱን እናውራ በቃ ቢያንስ ይሄን ያክል ጊዜ የተሰቃየሁበትን የጠበኩሽን ከዛሬ ነገ ትነግሪዋለሽ ለብሩኬም እየጠበቀሻል የምሬ ለብሩኬ መናገሩ ለምን ይጠቅምሃል አንተ ለምን ይጠቅም ህይወቱን ከመበጥበጥ ባለፈ ምንም ለምን ይጠቅምሃል ለምንም አይጠቅምም ዋናው ነገር አንተ የመጣህበት እንግዲህ የሃይሚን ፍቅር ለማግኘት ሊሆን አይችልም ምክንያቱም ብሩኬን ጥላ በዚህ ሰዓት ላይ ወደ እኔ ትመጣለች የሚል እምነት የለህም አይደለ ዋናው ነገር ያው ብሩኬ ካወቀ እነሱ ይጣላሉ እነሱ ሲጣሉ ምናልባት እኔ ጋር ትመጣለች ነው በልህ ደግሞ ፍቅር የለም በእርግጠኝነት አይ የምሬን ይኸውልሽ ሃይሚ በጣም እንደምወድሽ ታውቂያለሽ የምሬን ነው ከዚህ በላይ መጎዳት አይጠበቅም እኮ አንተ ነህ የምትወደኝ በቃ እኔ ሳላቅ በስተት የገባሁበት ነገር አለ ከዛ ነገር ደግሞ መውጣት እፈልጋለሁ እንዴ እኔ ከተጎዳው በኋላ ነው ተለሽኝ የምትወጪው ይሄን ያክል ጊዜ ታግሼ ቆይቼ እኔ ትጎዳለህ ብዬ አላሰብኩም ፍቅር እንዲቀላል ነው እንዴ አንተ ባንዴ ለምን ትወደኛለህ እንዴ ባንዴ ለምን ትወደኛለህ አይባልም ከተጀመሩ ማስጨረስ ካላስጨረሱ ደግሞ እውነታውን ተናግሮ መውጣት ቀለበት እስካረግልሽ ጊዜ ድረስ እንዴት ነው በቃ እኔ እንደዚህ ይሄ ነው እንግዲህ ትልቁ ነገር
አንተ ብቻ ብትወደኝ ቀለበት ተደርጎላት አንተ ብቻ ብትወደኝ ምን ካልወደድኩ ማለት ምን ማለት ነው? መጀመሪያ ቀለበት ድረስ ቀለበት ማለት ቀላል ነገር አይደለም፣ ተራ ነገር ነው እንዴ? ሰው ቀለበት ለማድረግ እኮ ዛሬ ተዋውቆ ነገ ቀለበት አይደረግም። እኔ እንጃ አይታሰብም አይደለ? ሰው ማለት ፖዚቲቭ ነገሩን ሳይ መቼም ቀለበት አያደርግም አይደለ? ምን ማለት ነው ታዲያ? ቀለበት እስከምታደርግ ድረስ ደርሳ አንተ ነው የምትወደኝ ያልወደህም ማለት ሳትወዱ ነው ቀለበት ሲያደርግላት የነበረው። እንዴት ተቀበለችው ቀለበቱን? እኔ አልቀበልም ማለት ትችላለች እኮ። ዋው ያልመሰለኝም በቃ በእናትሽ በቃ ቀለበቱ ነው የሚያስጨንቅህ እንዴ? እሺ ወለሽ ተስፋውን አድርጌውም አላውቅም። እሺ ወለሽኛ እንደ ቀለበት ይተቀበልሽ ሳረግ እኛም ያለው ይሄንን ነው። በቃ ማድረግ ስለሌለብኝ ደግሞ አላረገውም። ምክንያቱም እኔ ከብሩኬ ጋር ያለኝ ህይወት እንዲበጠበጥ አልፈልግም። እሱን እሺ አይበጥበጥ ከኔ ጋር ቀለበት አድርገሽ እሱ ጋር ደግሞ ሌላ ላይፍ እየተጫወትሽ እንዴት ይሆናል? ምን አይነት ህይወት ነው የሚኖርሽ? እኔ ጄሌ ቀለበቱን ብሩኬ እንዳያው አልፈልግም ጭራሽ። ብሩኬ እስከ መቼ ነው ወይስ? ኦ ማይ ጋድ! እና የብሩኬን ቀለበት ልትቀበይ ከዛ ደርበሽ ታሪ። ይሄ ነገር ፕራንክ ሊሆን እንደሚችል ምንም ጥርጥር የለውም። ብሩኬን ነው ፕራንክ እያደረጉት ያሉት። ብሩኬን ብቻ ሳይሆን እኛንም ነው ፕራንክ እያደረጉ ያሉት። እርግጠኝነት ነው የምላችሁ። ይሄ ካልሆነ ምንም። ሲቀጥል ደግሞ ቀለበት እንዳረክልኝ እንኳን ማውራቱ ለምን አስፈለገ? ትቀልጃለሽ እንዴ? በማን ህይወት ነው? እሺ እኔ ራሴ እነግረዋለሁ። ጊዜ አይቻልም። እኔ ራሴ እነግረዋለሁ። በቃ ጊዜ ዛሬው ነው አሁን ነው የምጨርሰው። ደውልሽ ጥሪ ጭራሽ ወሬን ደውይለት። እንዴት ነሽ አባ? ዋና ፒስ ነው። አማን ነው። ሁሉ ሰላም። እንዴት ነሽ? ምን ነው? በሰላም ነው እንዴ? በሰላም ነው። እስቲ ታውራ ንገሪው እስቲ አዋሪ። እንግዲህ የሪሌሽን ሳይኖራቸው መቼም ብሩኬ ጋር ጠርቶ ንገሪው እንደዚህ ሁኑ ምናምን አይልም። በኮንፊደንስ ማለት ነው። ኦልሬዲ እሷ ማምናለች አይደለ? አንድ ላይ እንደነበሩ። ፋሲል በእናትህ እኔ ምንድነው ማወራው? ምንድነው? እባክህ ፋሲል የምሬ ነው። ንገሪ። ምንድነው የሚንገሪ? ንገሪ። ችግር አለ? እኔ አሁን በመናፌ ነው እንደዚህ አይነት ነገር ምነግረው? አዎ ይከብዳል። መናገር የነበረብሽ በፊት ነው። ያው ይከብዳል። እውነት ይሄ ነው የምነግረው። ንገሪ። ኦኬ እኔ ከዚህ በፊት ከሱ ጋር ማውራት ጀምረን ነበር። ማውራት ከሱ ጋር ማውራት ጀምረን ነበር ከዚህ በፊት። እንዴት ያለ ማውራት ማለት? ማውራት ምናምን ግልጽ አድርገሽ ንገሪኝ። አተርበትበች ማለት ማውራት ማለት በፍቅር ዙሪያ እሱ አውጥቶኝ ነበር ማለት ነው እኮ። በቃ እኔና እሱ ግንኙነት ነበረን ከዚህ በፊት። ከዛ ቀለበት አድርጎልኝ ነበረ። አሁን እያስፈራራኝ ነው። የምን ቀለበት? ከባድ ነው እንግዲህ ለብሩኬ እንደዚህ ያለው ነገር መስማት ከባድ ነውና እንግዲህ አሉ እንደዚህ ያሉ ሰዎች አሉ። በእውነታው ዓለም ማለት ነው። በእውነታው ዓለም እንደዚህ ያሉ ሰዎች አሉ። እናንተ የኔ ነው ወይም ደግሞ የኔ ነች ብላችሁ ጠብቃችሁ ምን ብላችሁ የሆነ ሰዓት ላይ ሌላ ታሪክ መጥቶ ማለት ነው። ወይ ሚስት መጣና ባሌን ወይ ባሌ መጣና ሚስቴን የሚል ማለት ነው። አሉ እንደዚህ ያሉ ታሪኮች በብዛት ማለት ነው። ስለምን ቀለበት እየነገርኩሽ ነው። ቀናቤ ስለምን ቀለበት ነው የምታወሪው? እሱን በኋላ እኔ በደንብ አረጋግጬ እነግራለሁ። ምን ቀለበት አሰርሽ? እንዴት ፍቅር ምናምን ከመጀመሩ እሱ ነው ሲጀመር። እንደዚህ እኔ ሲጀመር እንደዚህ አይነት ነገር ውስጥ እገባለሁ ብዬ አላሰብኩም ነበር። እንዴት ሕፃን አይደለሽም። በእርግጠኝነት ፍቅር ደረጃ ከሄድሽ ትልቅ ሰው ነሽ ማለት ነው። ትልቅ ሰው ከሆንሽ ደግሞ ይህን ነገር ሳትለይ እዚህ ነገር ውስጥ አትገቢም አይደለ? ሕፃን ልጅ ነው እንግዲህ እኔ ሳላቅ አታለኝ ነው ምናምን አይባልም። በቃ መቼም አይባልም። እንዴ ሳላስበው ይቀልድ ነው እንዴ? አንቺ አመት ከምናምን አብረን እንደሆነ ንገሪ። ለምን ተዋሽዋለሽ? ጭራሽ ሁሉ ጊዜ ይቀልድ ነው እንዴ? አንቺ እኔ ልደብቅ ፈልጌ አይደለም። ሲጀመር እኔ ከተውኩት ቆይቷል። ግን እሱ በቃ አላርፍ ስላለ ነው። ምንም እኔ ያልኖርኩበት ህይወት ላይ ለምን ዋሸሽኝ? ያልኖርኩበት ሰዓት ለምን ዋሸሽኝ? እንደዚህ በቃ ይሄ ነው እውነታ ነው የሚፈልገው። በቃ እውነት መናገር ነው የሚያስፈልገው። በቃ እውነቱን ያለውን ነገር መናገር የሚያስፈልገው ማለት ነው። እንደዚህ ልጁ አስቸግራት አይደለ? እንደዚህ ብሎ መናገር አስቀድሞ ማለት ነው። ዛሬ ልጁ ካሜራ ይዞ አይጠብቃትም። በቃ አለቀ። ነገር የተፈጠረው በቃ ሕፃን ልጅ አይደለሽም እኮ አንቺ ገና ትልቅ። እንዴ ምን አስበሽ? ቀለበት ድረስ ሃይሚ ዝም ብለሽኛል። ኦኬ በቃ በእናትህ እንሂድሽ። አመሰግናለሁ።
የተወደዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ይህንን ይመስላል ማለት ነው። ፕራንክ ቢሆን ሁላችንም ምኞታችን ነበር። ፕራንክ ካልሆነም ድራማም ሊሆን ይችላል። እንግዲህ ተከታታይ የሆነ ፕራንክ ሊሆን ይችላል። እሱን አብረን የምናየው ጉዳይ ይሆናል። እውነቱ ይወጣል መጨረሻ ላይ፣ እኛ ደግሞ እውነቱ እናገኛለን መጨረሻ ላይ ማለት ነው። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛ በያላችሁ በሰላማችሁ ብዝት ይበል። ቻው